ስለእመቤታችን ጠቅላላ ሲያስብ ሰው ሶስት ነገሮችን በህሊናው መያዝ አለበት። አንደኛ እመቤታችን ሰው ናት። ሰው መሆኗን ማወቅ አለበት ሰው። እግዝእትነ ማርያም በአማን ብእሲት ይእቲ፣ ድንግል ማርያም በእውነት ሰው ናት። አምላክ አይደለችም፣ መልአክም አይደለችም። መልአክም አይደለችም፣ ሰው ናት። ሰው ያለው ነገር ሁሉ አላት እመቤታችን። ከኃጢአት በቀር በሰውነት ከኛ ጋር ትክክል ናት። እመቤታችን ቅድስት ድንግል ሰው መሆኗን ማወቅ ነው። ከዚያ ቀጥሎ ደግሞ እመቤታችን ቅድስት ናት። ከቅዱሳን ወገን የምትመደብ ቅድስት ናት ድንግል ማርያም። ኤልሳቤጥ እንደመሰከረችላት በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃለ ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር የተነገረሽን ነገር ይሆናል ብለሽ ያመንሽ የተቀበልሽ አንቺ ብፅዕት ነሽ ቅድስት ነሽ ብላ ኤልሳቤጥ እንደመሰከረችላት፣ ቅዱስ ገብርኤልም እንደመሰከረላት፣ እግዚአብሔርም በነቢያት እንደመሰከረላት እመቤታችን ቅድስት ናት። ቅድስት መሆኗን ማወቅ ብዙ ጥያቄዎችን ይመልሳል። ቅድስት ናት ማለት ቅዱሳን የሰሩትን እመቤታችን ሰርታዋለች። እግዚአብሔር ለቅዱሳን ያደረገውን ደግሞ ለእመቤታችን አድርጎላታል። ለቅዱሳን የተሰጠውም ለእመቤታችን ለድንግል ማርያም ተሰጥቷታል ማለት ነው። ስለዚህ ቅዱሳን የቅድስናን ስራ ሰርተዋል፣ እመቤታችን ሰርታለች። ቅዱሳን አማልደዋል፣ እመቤታችን ቅድስት ድንግል ማርያም አማልዳለች ማለት ነው። ሌላው ሶስተኛው ደግሞ ማወቅ የሚገባው እመቤታችን ከቅዱሳን ሁሉ የተለየች ደግሞ ወላዲተ አምላክ ናት። ወላዲተ አምላክ ናት። በዚህ ከቅዱሳን ሁሉ ትለያለች። የእግዚአብሔር ልጆች የሚባሉ አሉ፣ የእግዚአብሔር መላእክት የሚባሉ አሉ፣ የእግዚአብሔር ፍጥረታት የሚባሉ አሉ፣ በጸጋ የእግዚአብሔር ማደሪያዎች የሚባሉ አሉ። የእግዚአብሔር እናት የሚባል ግን ከእመቤታችን በቀር ማንም የለም። ስለዚህ በዚህ እመቤታችን ትለያለች ማለት ነው። አማላጅነቷ ከፍ ያለ ነው። አማላጅነቷ ከፍ ያለ ነው። ቅድስናዋም ከፍ ያለ ነው። ኪዳኗም ከፍ ያለ እንደሆነ እንረዳለን። ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። መርታ መንግስተ ሰማያት የምታስገባ ማርያም ማለት ልዕልት ማለት ነው። ሮም ማለት ልዑል እንደሆነ ማርያም ማለት ልዕልት ናት፣ ከሁሉ በላይ ናትና። ማርያም ማለት እመ ብዙኃን ማለት ነው። አብርሃም ማለት አበ ብዙኃን እንደሆነ ማርያም ሲል ደግሞ እነሆ የብዙዎች እናት ማለት ነው። ማርያም ማለት ተላኪተ እግዚአብሔር ወሰብ ከሰው ወደ እግዚአብሔር እነሆ ከሰው ደግሞ ልመና ይዛ ወደ እግዚአብሔር የምትላክ ልዩ ቅድስት ጽኔት ክብርት የሚላት ልዩ እናት ናት። ለስም አጠራሯ ክብርና ምስጋና ይግባል። በስድስተኛው ወር ገብርኤል መልአክ ወደ ማን ተላከ? ወደ አንዲት የድንግሊቱም ስም ማርያም ነበረ። አሁን ገብርኤልን ማን የላከው? እግዚአብሔር ካላከው በስተቀር ማርያምን የሚያመሰግን የለም። እመቤታችን እጅግ በጣም ትሁት ስለሆነች እግዚአብሔር እሷ ጋር እናት ነሽ እየተባለች ባሪያው ነኝ እያለች እየጮኸች ትሁት የሆነች አግናጢዎስ እንደመሰከረላት ትህትና ትጥቋ ነው እንዳለላት ትሁት ናት። ለመናገር የማትቸኩል ትሁት፣ ሁሉን ያዘውን እየያዘች ትሁት የሆነች ካህሊነቱን እያወቀች ዝም ብላ በልቧ የጠበቀች እንዴት ትሁት ናት! ከዚህ የበለጠ ትህትና አለ? ማርያምን እንኳን የሚያውቋት ማርያምን ትሁት አላቸው የሚያውቋት። አባ ኤፍሬም እኮ ትሁት ነው። ሲያመሰግኑት ላብ የሚያጠምቀው፣ ውዳሴ ሲቀርብለት የሚያንቀጠቅጠው፣ ብሎ ሚጮህ አባቴ ሆይ ይለዋል ባስልዮስ። እኔ ለኃጢአተኛውን በጠባቡ መንገድ አሳልፈኝ እያለ እያለቀሰ ቅዱስ የሚማጸን እንዲህ ያለው ሰው ነው ማርያም ማርያም ሲል ያየ ነው። አዎ እንዲህ አይነት ሰዎች ናቸው የሚያገኟት። እንኳን ክርስቶስን የክርስቶስ የሆኑት መገለጫቸው ትህትና ብቻ ነው። አባ መቃርዮስን አጋንንት ተገልጠው እንዲህ አሉት ይላሉ አባቶቻችን። አባ መቃርስ አንተ አትበላም እኛም አንበላ፣ አንተ አትጠጣም እኛም አንጠጣም፣ አንተ አትደክምም እኛም አንደክምም፣ አንተ አትተኛም እኛም አንተኛም፣ ግን አባ መቃርስ ሆይ አልቻልንህም አሉት ይላል። አባ መቃርስን ጠየቀ። ስለምንድን ነው ያልቻላችሁኝ አላቸው ይላል። ጮክ ብለው ስለ ትህትና አልቻልንህም አሉት። ሰይጣንን ማሳፈር የምትፈልጉ ሆይ ትሁታን ሁኑ፣ እግዚአብሔርን ትሁቱን ክርስቶስን ታገኙታላችሁ። ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም 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 እያልን እንወልዳለን። አንዳንድ ሰው እኔ ድንግል ማርያምን አልጠላትም ግን ብዙ የማይሰማኝም ፍቅሯ የሚል ሰዋል፣ አይገባልኝም የሚል ሰዋል።
እንዲህ ካላችሁ አርጋኖን የሚል መጽሐፍ በጣም በደስታ ጠቁማችኋለሁ። ምን የሚል መጽሐፍ? አርጋኖን። ግዴላችሁ ይሄ ለምቀኛ ላይነጥላ የሚል መጽሐፍ አታብቡ። እሺ እየሰማችሁ ነው? ምን የሚል መጽሐፍ? አርጋኖን። በጣም የእመቤታችንን ፍቅር የሚጨምር መጽሐፍ ነው። እግዚአብሔር ፍቅሯን ለሁላችን ይጨምርልን። አንዳንድ ሰው ደግሞ ኧረ እኔ እንደውም ፍቅሯ በዝቶ በጣም እያስጨነቀኝ እንደው ክርስቶስን እንዳይከፋው ፈራለሁ የሚል ሰው ማለት ለሱ በጣም ብዙም ፍቅር የሌለኝ እንዳይመስለው እንላለን። እንዲህ ከሆነ እንዳትጨነቁሽ። ለምን እመቤታችንም የቱንም ያህል ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን? አንችልም። እሷም መውዳት ጥፋት ከሆነ የመጀመሪያው ጥፋተኛ እሱ ነው የሚሆነው። ከሁሉም ግን በእውነት አባቶቻችን በሁሉ ነገር ውስጥ ነው የእመቤታችን ነገር ያስቀመጡት። በሰሙነ ፍልሰታ አሁን የጾምን ነው። ገና ስንወለድ ጀምሮ ምን ተብለን የተወለደ? እዚህ ገብርኤል ነው እንደ 40 ምንጭ ምድር ማንም እንደ ልክ ስትወልድ ደግሞ ሴቷ ራሱ ስሟ ይቀየራል። ኢሚዲየትሊ የማን አራስ ትባላለች? የማርያም አራስ። ሄደን ስንጠይቅስ እንኳን ማርያም ምን ትላለች? ቴንኪው ነው። ሲወጣስ አመት ያድርሰን አይባል ማለት ማርያም በሽልም ታው ህፃን ልጅ ፈገግ ሲል ምንድነው የሚባለው? ጥቁር ነገር እዚህ ላይ ሲወጣብን ህፃናት ሲሯሯጡ የምን መንገድ ስተይ አንዱ መረረው። ይገርማችሁ ወይ አለ ልጅ ተወለደ ማርያም። ምን አገናኘው? አሁን እንኳን ማርያም ማረችሽ ሲባል ምን አገናኘው? አሁን ለምን እንኳን ኢየሱስ ማራ ይባል? እንኳን እግዚአብሔር ማራ ለምን አይባል? ጽንስና ድንግል ማርያምንማ አብረው ያገኘናቸው መጽሐፍ ቅዱስ ላይ ነው። ምን እናደርግ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ የእሷ ስም ሲጠራ ጽንስ የሆነን ነገር እንደሚሆን የነገረን መጽሐፍ ቅዱስ ነው። ስለዚህ ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም እያልን እንወልዳለን። እና ይሄን አንድ ጊዜ አንዱ ልጅ መመረረው አንድ አባት ጋር ሄዶ ምንድነው ልጅ ተወለደ ማርያም እንዲህ ተሮሮጡ ማርያም አልበዛም አላችሁ። እስቲ ያችን ብርቱካን አቀብለኝ አሉትና ጥርግ አድርገው በሉ። አይኑ እያየ ልጁ እንደው አንድ አንጓ ይሰጡኛል ሲል አልሰሙትም በሉ። ከዛ ልጣጩን ጣለው ብለው ሰጡትና እንዴት ነው አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም? እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትማ። የድንግል ማርያምን ፍቅሯን ካልቀመስኩ አታውቀውም አለ። እንደው ጥቅሱ ሊጠፋን ይችላል። የእመቤታችን ውለታ ይረሳል? አዎ ጥቅስ ገልጠው በቃና ዘገሊላ አማልዳለች ማለት የማይችሉ እናቶች አሉ። በእሷ ምልጃ የዳነ ቁስላቸውን ገልጠው ማሳየት የሚችሉ ግን ብዙዎች ናቸው። እኛ ምስክሮች ነን ለአማላጅነቷ። ማማለድ ቁም ነገር ሆኖ ይገርማል። ማማለድ ማለት አሁን ያንተን ችግር ለመፍታት እንደው ደህና ገንዘብ ያለው ሰው አይበቃ? እየሰማችሁ አሁን ሰማይና ምድርን ያስታረቀች ይሁንልኝ ብላ አምላክን ከሰማይ ያወረደች የኔ እናንተ ችግር ለመፍታት ታማልዳለች አታማልድም ብለን ስለተከራከረን ይቅር ትበለን እመቤታችን። እስከ ዛሬ ገና ስላነሳ ነው ማለት ነው። ቁም ነገር ሆኖ እግዚአብሔር ይሁን ስትል ተከትሎ ነው እኮ ዓለምን ብሩህ ያደረገው። ጨለማውን ዓለም ብርሃን ይሁን ብሎ ያበራው እግዚአብሔር ነበረ። ዓለም በኃጢአት ሲጨልም ድጋሚ የመጣልን ብርሃን ክርስቶስ ነው። ሁለተኛው ብርሃን እንዲያበራ ይሁንልኝ አለች ማለት ድጋሚ ብርሃን አሳየችን እኮ ድንግል ማርያም። ተመልከቱ፣ ንግግሯ ዓለምን የቀየረ ነው። ስለዚህ የኔና አንተን ችግር ለመፍታት ከአቅሟ በታችን እንኳን እሷ እኛ ኃጢአተኞቹን አንዳችን ለአንዳችን እናማልዳለን። በሰማይ ለዘላለም የማይተኩት ሁለት አካላት ናቸው። አንደኛ እግዚአብሔር አይተካም፣ አማራጭ እግዚአብሔር የለንም። ሁለተኛ ድንግል ማርያም አትተካም። ዓለም ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳን መተከተች። ከሷ በፊትም ከነበሩ ሴቶች በሷ ጊዜም ከነበሩ ሴቶች ከሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራል። እንዳትተካ አድርጎ ነው የፈጠራል። ምክንያቱም ድንግል ማርያም እኮ ለክርስቶስ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ ተባባሪ እናቱ አይደለችም፣ ከሜዳ አንስታ ያሳደገችው አይደለችም። ወላጅ እናቱ ናት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ያሳደገችው። ሰማይ ዙፋኑ የሆነውን እግዚአብሔር ጭኗን ዙፋን አድርጋል። ዝናብ አብዝንቦ በፀሐይ አብስሎ ዓለምን የሚመግበውን እግዚአብሔር በሁለቱ ጡቶቿ አጥብታ መግበዋለች። ሲያለቅስ አጽናንተዋለች። የኔ ልጅ ዝም በል ብላ አባብለዋለች። እግዚአብሔር ምእመናን
እኔ አንዳንድ ይህን ሳስብ እኔ ማበዱ ሊቃጣኛል። ምእመናን ወንቲ ማርያምን ነው የምላችሁ። እንደ እግዚአብሔር ቁልቁል ወርዶ እጭኗ ላይ ተቀምጦ እቅፏ ውስጥ ሆኖ ጉንጩን እየሳመች ጸጉሩን እያሻሸች ሲያለቅስ የኔ ልጅ ዝም በል እያለች ወፍ የቆመች ብላ መቆም አለማምዳ ዳደ ብሎ ዲሆ እግዚአብሔር ሰው ሆኖ ምድርና ሰማይን የፈጠሩ እጆቹ ትንንሽ የሕፃን ልጅ እጁ ነው። አንደበት የሚፈጥር እግዚአብሔር ኮልታፋ ሕፃን ሆኖ በጀርባ ታዝሎ ጡት ጠብቶ እማን ጀርባ ላይ ታዘለ? በማን ማህፀን አደረ? በማን ጭን ላይ ተቀመጠ? የማንን ጡት ጠባ? የማን ከንፈር ሳመው? እንዴት አይነት ድንቅ ታምር ነው ወገኖች! ማርኮ ናት ድንግል ማርያም። ድንግል ማርያም አዛኝቱ ወለላይቱ ኪዳነ ምሕረት ቢላት እሷ ናት። ልደታ ቢላት እሷ ናት። ባታ ቢሏት እሷ ናት። አቤት ስለምስኩና ድንግል ማርያም ብቻ ጥሯት በጭንቃችሁ ሳ